ለካ አብርሽ ወንድማችን ወደህ አልነበረም ማለት ነው። እንደተባለው ከዚህ በፊትም ሲወሩ እንደነበሩት ሄርሜላ በሰጠች የሰዓት ስጦታ ከባድ ነገር ነበረው ማለት ነው። እኔ እዚህ ጋር ቃሉን መናገር አልፈልግም። ብዙዎች ግን አስቀድመው ሲናገሩ ነበር። በዛ ሰዓት ላይ የሆነ ነገር ተደርጎበታል፣ አብርሽም እውር ያለው ለዚህ ነው እያሉ ብዙ ነገሮች ነግረውን ነበር። ለካ እውነት እያደር ይጠራል። እጅግ ያልተጠበቀ ነገር ነው አሁን እየሰማሁ የሚገኘው። ወንድማችን አብርሽ ትናንትና ከዩቲዩቦቹ ሁሉ በየትኛውም ቤት ያልመጣው ለዚህ ነበር። ለካ ወደ ራሴ ጊዜ ያስፈልገኛል ብለ በጸበል ቦታ እንደምትገኝ የነገሩኝ መረጃ ትክክል ነበር ማለት ነው። ወንድሜ አብርሽ ፈጣሪ ካንተ ጋር ይሁን። እጅግ የሚያስደስት መረጃ ከውስጥ እየሰማው ነው። እሱ አብርሽ ያለበት ነገር እጅግ አሳዛኝ ሆኗል። ምን ውስጥ ነበርኩም ብሎ ወደ ራሱ ለመመለስ አሁን የራሴን ሰዓት እፈልጋለሁ ብሎ ወደ ሆነ መንፈሳዊ ቦታም አምርቷል ሲሉ ቀደም ብለው መረጃውን በዝርዝር ነግረውኛል። ይህ ጉዳይ እውነት ስለመሆኑ ማረጋገጥ ስለፈለኩኝ ማታ ድረስ አብርሽ ዩቲዩብ ቪዲዮ ይለቃል ብዬ እየጠበቅኩ ነበር። ነገር ግን ዩቲዩብ ቪዲዮ በየትኛውም ቤት አልተመለከትነውም። ይህ የሚያሳየው እውነትም አብርሽ ትናንት በነበረው ቀን ሁሉን ነገር እርግፍ አድርጎ አሁን ወደ እግዚአብሔር ቤት መመለስ ይሻለኛል፣ መንፈሴ መጀመሪያ ይታደስ በማለት እግዚአብሔር ቤት ወደ ማቅናት ልቡን ዝቅ በማድረግ አሁን ወደ መንፈሳዊ ቦታ ይገኛል። ይህንንም ማረጋገጫ እንዲሆን ነው ትናንትና ለካ ቪዲዮ ያልተለቀቀው። እውነት ፈጣሪ ካንተ ጋር ይሁን። እኛም ልብህ እንዲመለስ ነበር ብዙ ጥረን የነበረው። ከዚህ ጉዳይ ጋር ተያይዞ እንዴት ወደ መንፈሳዊ ቦታ እንዳመራና ከሩታ ጋር ደግሞ እጅግ ማንጠብቀው በዚህ 2-3 ቀናት ውስጥ የምናየው እጅግ የትህትናና የእርቅ ቪዲዮም አለ። እሱን አስቀድሜ እነግራችኋለሁ። ሁሉንም በማስረጃ ነው አስደግፌ እምነግራችሁ። ፈጣሪ አምላክ ይህ ነገር እንዲሳካ አብርሽና ሩታ መካከል የገባው ሰይጣንም ርቆ አብርሽ የገባውን የነሳም ጊዜ አጠናቆ በሰላም ከልጁ እናት ከሆነችው ከሩታ ጋር በአጭር ጊዜ ውስጥ ታርቆ እንድናየው የሁላችሁም ጸሎት አይለየው። ሩታም እንግዲህ ያሁን የአብርሽን የዚች የሁለት ቀናት ልዩነት ለውጡን ተመልክታ ደግሞ የተናገረችው እጅግ ልብ የሚነካ ንግግር አለ። እሱንም አሰማችኋለሁ። እስከዚህኛዋ ቀን ድረስ ግን ለሩታ እየደገፋችሁ በተገፋ ሰው እያዘናችሁ እኛ ለተገፋ ነው የምንቆመው፣ ለተበደለ ነው የምንከራከረው ብላችሁ በየቤቱ በየኮመንቱ ሩታዬ ጀግና አይዞሽ አለን፣ ላንቺም እውነት ይወጣል፣ ላንቺም ቀን ይወጣል እያላችሁ ሁሌ ለሷ ስትደግፉ የነበራችሁ ቅን ውድ የሀገሬ ልጆች ፈጣሪ አምላክ እናንተም ባላሰባችሁት በተጨነቃችሁበት ሰው ሁሉ ፊቱን ባዞረበት ሰዓት ፈጣሪ አምላክ ለእናንተ ጠበቃ ዋስ ይሆናችሁ። የእውነት በተጨነቃችሁበት ሰዓት መናችሁት ፈጣሪ ይድረስላችሁ። ለሩታ ጠበቃ እንደሆናችሁ ሁላችሁም በህይወታችሁ ጠበቃ የሚሆን አምላክ ሁሌም አይለያችሁ። እስቲ ቪዲዮን ላይክ በማድረግ ጀምሩ። ይህ ምርቃቴ የሚስማማው እንዲሁም ቤተሰብ ሁኑኝ፣ ሰብስክራይብም አድርጉኝ። የእኔም ተከታታይ እንድትሆኑኝ በአክብሮት በፍቅር ነው የምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎችም አመራለሁ። በዚሁ እንግዲህ አብርሽ ከሰሞኑ ጠፋ እያለ ነው ሚዲያ። የመጀመሪያዎቹ የጠፋበት ምክንያት ሁላችሁም አውቃችሁታል። እዚህ ጋር ደጋግሜም አልናገረውም። ያው ሩታ በሁኔታዎቹ ሁሉ ተናዳ አብርሽን አሳስራው ነበረ። ታዲያ ከእስር ወጥቶ ግን አንድ ቪዲዮ ለቆ ነበረ እና እባክሽ ሩታ ክሱን አቁሚ፣ እባክሽ ተይ እንነጋገር እያለ ሲለማመጣት ሲለምናት ተመለከትንበት አንድ ቪዲዮ ተለቆ ነበር። ከዛ በኋላ ግን በቀጣይ በነበሩ ቪዲዮዎች እሱ አልታየም ነበር። ብዙዎችም ይሄ ግለሰብ ተመልሶ ታሰረ ወይ እያሉ ብዙዎች ጥያቄ ሆኖባቸው ነበር። ከዚህ ጉዳይ ጋር ተያይዘው ታዲያ በውስጥ አንድ መልእክት ተልኮልኝ ነበር። ቀደም ብሎ ቀን ወደ ምሽት አካባቢ 11 ሰዓት አካባቢ ነው ይህ መረጃ የተላከልኝ። ይሄው ምንድነው አብርሽን እኮ በመንፈሳዊ ቦታ አይተነዋል፣ እኔ ፈጣሪ አሁን ወደሱ መቅረብ ይሻለኛል ብሎ ባሉት ሁኔታዎች ሁሉ ተደናግጦ አሁን በመንፈሳዊ ቦታ ይገኛል ብለው ነግረውኝ ነበር። ታዲያ እኔ አብርሽ በዚህን ያህል ፍጥነት ተሰብሮ ያሉት ነገሮች ያረጋቸው ነገሮች ጸጽቶት በእንደዚህ ፍጥነት እንዴት እንደዚህ ተገኘ ብዬ የነገሩኝን መረጃ ተጠራጥሬ ነበረ። ታዲያ ቀጥታም የተሰማውን መረጃ እኔ እዚህ መጥቼ ለእናንተም አላጋራዋችሁ። ምክንያቱም ምናልባት ለቅቄው ማታ 11 ሰዓት እንደዛ ተናግሬ እሱ ደግሞ 12 ሰዓት ከሄርሜላ ጋር በድጋሚ ቢታይ ምን እላለሁ፣ ይህ መረጃ የተጣራ ካልሆነ ብዬ ፈርቼ ነበር። ነገር ግን በየትኛውም ቤት ላይ ትናንትና አብርሽ ቪዲዮ አልሰራም ነበረ፣ በዩቲዩብም አልተመለከትነውም። በጣም የገረመኝም እሱ ነው። እነ ሄርሜላ ቪዲዮ ለቀው ነበር። ሄርሜላ እንደውም ከሩታ ጋር ስትጨቃጨቅ ተመልክተናል፣ ቪዲዮ ተለቋል። ሩታን በዩቲዩብ መታ ነበር። እንዲሁም ሄርሜላ ራሱ ድጋሜ መታ የሩታን ወንድሞች ስታስደበድብ ሁሉ በጣም ብዙ ዩቲዩብ ቪዲዮ ነው የተለቀቀው። በነዛ ቪዲዮዎች ሁሉ ውስጥ ግን አብርሽ አንድም ቦታ ላይ አልታየም። ጓደኞቹ እና ቤላ ሁሉ በቪዲዮ ሲታዩ ነበር፣ ዩቲዩብ ሲለቁ ነበር። እንግዲህ አብርሽ ግን አንድም ቦታ አልለቀቀም ማለት ነው። ያው ሁላችሁም ታውቃላችሁ ከዚህ በፊት በነበረው ነገር አብርሽ በአንደኛው የዩቲዩብ ቻናል ላይ ብቅ ማለቱ አይቀርም። ያው እሱንም የሚከታተሉት ሰዎች ስላሉ እሱም ዝም ብሎ ስለማይቀር ዩቲዩብ ላይ ይመጣ ነበር። ነገር ግን የትናንትናዋን ቀን ዘሏታል። ታዲያ ልክ እኔ ይሄን ነገር ስረዳ እስከ ማታ 2 ሰዓት መልቀቁን አለማየቴን
ይሄን ስረዳ በቃ ይሄ ልጅ እውነትም መንፈሳዊ ቦታ ነው፣ ጸበል ቦታ ነው፣ የደረሰኝ መረጃም ልክ ነው የሚል ነገር ነው የሰማሁት። ታዲያ በሁኔታው የነገሩኝ እሱም ወደ መንፈሳዊ ቦታም አምርቷል። አባቱ ቤተሰቦቹ ያዘኑበት ነገር እስከ ህግ ያደረሰው ነገርም አስደንግጦታል። በቃ ፈጣሪ አምላክ እኔ ምንድነው እንደዚህ ሁኔታ ውስጥ እስክገባ ዝም ያለኝ ብሎ ተጸጽቶ በመንፈሳዊ ቦታ ነው። ምናልባት እንግዲህ ቶሎ ተመልሶ ከሩታ ጋር ያስተካክላል። በዛሬው ቪዲዮም ትመለከቱት ይሆናል ብለውኛል። እንግዲህ ዛሬ ማምሻውን ሊመጣ ይችላል። ታዲያ ሩታም ጋር ደግሞ ይህ ነገር ሲሰማ እኔም እኮ በሱ መጨከን አልችልም፣ ምንም ቢሆን የልጅ አባት ነው፣ ምንም ቢሆን ክፉን አልፈልግም ብላ ተናግራለች ማለት ነው። የሚገርማችሁ አብርሽና ሩታ ለመስማማት ትንሽ ቀናት ነው የቀራቸው። እኔን ይሄን ነገር በደንብ ስሙት። ለምን እንደዚህ እንዳልኩም ፍንጩን ራሳችሁን ተመልከቱ። ትናንትና አንድ የተለቀቀ ቪዲዮ አለ ሄርሜላና ሩታ ሲጨቃጨቁ የሚያሳይ። ታዲያ ሩታ በስተመጨረሻ በቪዲዮ መጨረሻ ላይ አብርሽ እኮ እኔን ነው የሚፈልገው ብላ ስትናገር ነበረ። ሩታን ንግግር ልብ ብሎ የሰማው ሰው በደንብ ይረዳል ብዬ አስባለሁ። መጨረሻ ላይ ሩታና ሄርሜላ ሲጨቃጨቁ ሩታ የተናገረችው አንድ ነገር አለ። አሁን እዚሁ ሆነሽ አንቺ በቆምሽበት አሁን ደውዬ ለአብርሽ ከኔና ከሄርሜላ ማንን ነው የምትፈልገው ብለው እሱ ቀጥታ የሚለኝ ሩታን ነው የምፈልገው ብሎ ነው የሚናገረው ብላ ሄርሜላን እዛው ስትናገራት ነበር። ሩታ እንግዲህ አስቡት ከአብርሽና ሩታ የሆነ ለእርቅ ዳርዳር ያሉት ነገር እንደተጀመረ ባይታወቅ ኖሮ ሩታም ለሆነ ለእርቅ ትንሽ መንገድ ባታሳይ ኖሮ በፍጹም ሩታ እንግዲህ ደፍራ እንግዲህ ወደ ኋላ ተመልሳ ሄርሜላን ከኔና ካንቺ ማንን ነው የሚፈልገው ብላ አታወዳድርም ነበር። ያው የሚያሳየው ምንድነው ከሰሞኑ ባለው ነገር በመደናገጡ ምክንያት እንዲሁም ያደረገው ነገር እሱ መጸጸቱን ቀጥታ ሆኖ ለሩታ ስለነገራት ሩታ እነዛን ነገሮች ስለተረዳች ነው። አሁን ደግሞ ድጋሚ በሱ ትንሽ ኮንፊደንስ እያገኘች መታ ጭራሽ ይኸው አፏን በሞላችበት መልኩ የድሮን በማስታወስ ለሄርሜላ ቃል በቃል ነው እንግዲህ ስትናገራት የሰማ ነው። ከኔና ካንቺ የሚመርጠው እኔ ሩታን ነው፣ አንቺን አይፈልግም፣ ስትፈልጊ አሁን ደውዬ ሁሉ ማጣራት እየሰማሽ ሁሉ መጠየቅ እችላለሁ እያለች ነው እንግዲህ ደጋግማ ሄርሜላን ስትናገራት የነበረው ማለት ነው። እንግዲህ ፈጣሪ አምላክ የእውነት አሁን ያለህበትን ቦታ ያለህበትን ጭንቀት ፈጣሪ ተረድቶ አብርሽ ወደ ራስ እንድትመለስ ምክንያት አድርጎልህ ይችን ቀን ወደ ራስ ተመልሰ ትዳርህ የሚመለስበት ነገር ቢፈጠር የእውነት ከልብ ነው የምመኘው። በተለይ በአብርሽ ጉዳይ ብዙ ቤተሰቦቹ መደናገጡን ሲያይ ራሱ ነው በጣም የደነገጠው። በተለይ ደግሞ ታስሮ በነበረበት ወቅት ላይ አባቱ በጣም በሁኔታው ተጨንቀው ነበረ። ቤተሰብ በጣም ተጨንቆ ነበር። ታዲያ አብርሽ የተናገረው ነገር ይህ ጉዳይ ከኔ እኮ አልፎ ቤተሰቦቼን ሁሉ አስጨነቀብኝ፣ ለካ በዚህ ያህል ደረጃ ነበር ወይ እልህ የተጋባሁት ብሎ በሁኔታዎቹ ሁሉ ክው ብሎ ድንግጥ ብሎ ነበር ነው ያሉኝ። ታዲያ አንዳንዴ መሰበር፣ አንዳንዴ ወደ መንፈሳዊ ቦታ ማምራት፣ አንዳንዴ የቆምንበት ነገር ትክክል ነው ወይ ብሎ መጠየቅ በህይወታችን ወሳኝ ነገር እንደሆነ በአብርሽ ተረድቼዋለሁ። አብርሽ ያለበት ነገር እንደ እውነትም እንደተደናገጠ በሩታ ላይ ያደረገው ነገር ሁሉ ጥሩ እንዳልነበረ ልክ ከእስር ቤት በወጣበት ቅጽበት ነው እኛም የተመለከትነው። ቀጥታ ሮጦ ሄደው ሩታ ጋር ነው፣ ሩታን ነው ሊያናግር ሄደው። አስቡት እንግዲህ ብዙ ነገር ሰሞኑን የተንከባከበችው ሄርሜላ ነበረች። እሱ እንደ በፊቱ ቢሆን ባይታረም ኖሮ ተመልሶ የሚሄደው ሄርሜላ ጋር ነበር። ነገር ግን ያደረገው ነገር ሁሉ ትክክል አለመሆኑን ስላወቀ ቀጥታ ሩታ ጋር ነው ሄዶ ሩታ ባክሽ ነገሩ ሁሉ በእርቅ ይውረድ ባክሽ እያለ ሲለምን የነበረው ማለት ነው። አሁንም ቢሆን እንግዲህ ፈጣሪ አምላክ መንፈሱን መልሶለት በጥሩ ሁኔታም አድሶት ወዳለበት ነገር እንዲመለስ የእውነት ከልብ ምኞቴ ነው። በተለይ ደግሞ አንዳንዶች ኮመንት ሲሰጡ የነበረው ዋነኛ ጉዳይ አለ። ሄርሜላ የሰጠችው የሰዓት ስጦታ አለ፣ እሱ ነው ይሄው ልጁን ቅብዥብዥ የሚያደርገው፣ እሱን ሁሉ አውልቆ ይወርውር። በዛ ሰዓት ራሱ ብዙ ከባድ መተቶች ሁሉ ተደርጓል እየተባሉ እኔ በዚህ ቻናሌ ላይ መናገር የማልፈልገውን ቃላቶች ነው አሁን የተጠቀምኩት። እንደዛ ሁሉ አድርገዋል እያሉ ሄርሜላን የሚናገሯት የሚያሟት ሰዎች ሁሉ ነበሩ። ስለዚህ ምናልባት እንደዚህ አይነት ጉዳዮች ጋር ተያይዞም ይሆናል አብርሽ ምን አይነት ነገር ውስጥ እንዳለ ሳያቅ ስምጥ ብሎ የቀረው አይታወቅም። አሁን ግን ነቃ ያለም ይመስላል፣ ወደ መንፈሳዊም ቦታ አምርቷል ማለት ነው። አሁን በጸበል በተለያዩ ነገሮች እንግዲህ እንደዚህ አይነት ነገር ሲደረግለት እንደተባለው እንደተወራው ራሱ ሰዓቱ ላይ የሆነ ነገር ተደርጎ እንኳን ቢሆን ጸበል ትልቅ ኃይል ስላለው መንፈሳዊ ቦታ ትልቅ ኃይል ስላለው ሁሉን ነገር ድል አድርጎ በፈጣሪውም ተማምኖ ከሁሉ ነገር ያልፋል ብዬ አስባለሁ ማለት ነው። እንግዲህ ጠቅለል ባለመልኩ የተሰሙት ጉዳዮች ይህንን ይመስል ነበረ። በተለይ በሩታና በአብርሽ ጉዳይ ተጨነቃችሁ ፈጣሪ አምላክ ደስ የምትሰኙበትን ዜና በዚህ 3 ቀን ውስጥ እንዲያሰማችሁ የእውነት ከልብ በመመኘት የዛሬም ቪዲዮችን እዚህ ላይ ያበቃለሁ። በሌሎች ጉዳዮቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም።